ሳገኝህ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለዝንብ አካል ተራርቆ። ሰላም 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 ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና በሉንም ደህና ነኝ ማለት ይሻላል። ውስጤ ቢከፋኝም ባዝንም ያው ሁሌ ደህና አይደለሁም ለማለት በጣም ይከብዳል እና ደህና ነኝ ብቻ ማለት ይሻላል። ስለ ሁሉም ነገር ያው ደህና ነኝ ስንል የሆነ የተሻለ ነገር ልናገኝ እንችላለን። ውስጣችን እየተከፋ ጥርሳችን ሲስቅ የሆነ በቃ ደስተኛ ነው ሰዎች የምንመስላቸው እና አሁን ባለሁበት ታይም ላይ በጣም ደብሮኛል። ከምሬ ነው የምላችሁ ቤተሰብ። ምን እንደተፈጠረ ያው አስረዳችኋለሁ። የመጣሁበትም ዓላማ ሀሳብ ልነግራችኋለሁ ቤተሰብ። ከምር ቤተሰብ ምን እንጃ እኔ ስጋት ላይ ነኝ በዚህ ሰዓት። በጣም ፈርቻለሁ። የኔን ውድቀት የኔን ድካም የሚመኙ ብዙዎች አሉና በጣም ብዙ እኔ እንዲበቀለኝ የተነሳ ሰው አለ እና እኔ የማውቀው ታሪክ የለም። እኔ ስራ ላይ ነኝ እየሰራሁኝ እያለ 3 ልጆች ስራ ቦታ የመጡ በጣም ነው የደነገጥኩት። እያስተናገድኩኝ እያለ ዛሬ ማለት ነው ሰዎችን እያስተናገድኩኝ እያለ ከዛ ይሄንን የሆነ ልጆች ልከውልሻል ምናምን ብለው ይሄንን ቃል ላኩልኝ። ሳነበው በጣም የማስፈራሪያ ዛቻ ነገር ነው የተላከልኝ። ይሄንን እዚህ ላይ የተጻፈው ወረቀት ላይ ማለት ነው። ከዛ ማን የላካችሁ ማን የሰጣችሁ ስላቸው ማን እንደሰጠን መናገር አንችልም ብላችሁ ለሱ አድርሱ ነው የተባልነው ምናምን ነገር አለ። ከዛ እንዴ በጣም በቃ ብዙ ሰው እንዴ ማን ሊሆን ይችላል ብዬ በጣም ራሴ ላይ ጥያቄ ፈጠርኩ። ምን አድርጌያለሁ ብዬ ስጠይቃቸው ማንን ነው ያለን እና ማን ብለሽ እንዳትጠይቂን ግን ከዚህ በኋላ ከአብርሽ ህይወት ውጪ ተብለሻል ምናምን። ይሄንንም ወረቀት ደግሞ ማስጠንቀቂያ ነው። ስለ አብርሽ አንድ ነገር ስሙን እንዳታነሺ፣ በጣም ብዙ የሚከተልሽ ነገር አለ ምናምን ብለው ሲሰጡኝ እውነት ልቤ ለሁለት ነው የተከፈለው። በጣም መቆም ነው ያቃተኝ። ራሴን መቆጣጠር አቃተኝ። ቤተሰብ እንዲህ ምንድነው ፈተና የሚበዛብኝ? ልክ ደስተኛ ሆኜ ሳልጨርስ በቃ ደስተኛ ነኝ ብዬ ሳስብ እንኳን በቃ ደስተኛን ሳላጣጥም ሌላ ችግር። እኔ ምንድነው በቃ ፈጣሪ ሆይ ምን አድርጌያለሁ እስከምል ድረስ ነው የደረስኩት። እንዲህ ማፍቀር እንደዚህ ሰው እንድጠላ ያደርጋል እንዴ? እኔ እኮ አፈቀርኩ እንጂ እኮ ሰዎችን ያደረኩት ነገር የለም። ግን ሰው ሁሉ ወዳጅ መስሎ የሚቀርቡኝ ሰዎች ሁሉ ለኔ በቃ የኔን ውድቀት ነው የሚፈልጉት። እኔን ወደኋላ እንድል ነው የሚፈልጉት። ምን አድርጌያለሁ? እኔ አብርሽን አዎ በዛ ሰዓት ሰው ሁሉ እንትን ሲለኝ አብርሽ ነበር ከጎኔ ነበረው። በንግግሮቹ በመልካም አስተሳሰብነቱ ወደድኩት። አዎ ብያለሁ፣ ተናግሬያለሁ። አሁንም አልክድም። አሁንም ምንም የፈለገው ነገር ይምጣ፣ እኔ አብርሽን ወደዋለሁ። ምንም ይምጣ አብርሽን ወደዋለሁ። ልጠላው መቼም አልችልም። በቃ አስፈራርታችሁኛላ። ይሄንና ራሱ ዛሬ ቪዲዮ እንድሰራ የገፋፋኝ ይሄንን መረጃ ከተላከልኝ በኋላ እንደ ድንገት ነው። ስራ ቦታ የለው በተቀመጥኩበት ቦታ ላይ ነው ይሄንን የተላከልኝ እኮ። ለምን እኔ ምን አድርጌያለሁ? አብርሽን ባፈቀርኩበት ይሄ ሁሉ ማስፈራሪያ? ኧረ በኢየሱስ ስም ብቻ ይከብዳል። ከማን ጋር መኖር እንዳለብኝ ራሱን ይከብዱኛል የምር። ይህን ያክል እኔ እንዴ ስለ አብርሽ ምን አገባችሁ ሁላችሁ ማለት ነው። እኔ አብርሽን ስለ አብርሽ መጥፎ ነገር እያሰብኩ አይደለማ። አብርሽን አፈቅረዋለሁ ነው ያልኩት። አሁንም ቢሆን እኔ አፈቅረዋለሁ፣ አሁንም ወደዋለሁ። እና ይሄንን ደግሞ እናንተ ጋር ከማድረሴ በፊት ሙሉ ፎቶ ካሜራ አንስቼ ለአብርሽ ቴሌግራም ላይ ልኬለታለሁ። አሁን የላኩለት እና ሲያየው እስቲ መልሶቹን ማታ ጠብቀዋለሁ። ምን እንደሚለኝ እሰማዋለሁ። ከዛ ግዴታ አብርሽን ማግኘት አለብኝ። ይሄን እንደማይቶ እሱ ዝም አይለኝም፣ እርግጠኛ ነኝ።
ሙሉ ፎቶውን አንስቼ ሙሉን አውጥቼ ነው ያሳየኸው። በጣም ብዙ ነገር ነው። የምሬን ነው። ብዙ ላይ ፋይል ያለው ነገር ነው ይሄ ሁሉ። እንዴ ይሄ ለእኔ ይገባኛል? በጣም ቤተሰብ እውነት ሳየው ራሱ ራሴን እያመመኝ ነው። እንዴ እኔ ምን አድርጌያለሁ? ይናገር ይሄንን የማስፈራሪያ ዛቻ የሚላክልኝ እኔ ሴት ልጅ አይደለሁም? ሁለት ሶስት ሰው ደግሞ የሚላክብኝ ምንድን ነው? ቤተሰብ በጣም ከብዶኛል። እኔ ምን ማድረግ እንዳለብኝ አላውቅም። ነገ ከነገ ወዲያ ሳልስ ሲጀመር እኔ ከዚህ ሰፈር መውጣት አለብኝ። የምር ግዴታ አብርሽን ማግኘት አለብኝ። አሁን እስቲ የሆነ ልጆቹ ጋር ደውያለሁ። የአብርሽን አድራሻ እንሰጥሻለን ብለውኛል። ምናልባት ማታ ጠብቀዋለሁ። ከባለፈው ጀምሮ እሱም ምንም አይነት መልስ እየሰጠኝ እያወራኝ አይደለም። አብርሽም ሲጀምር ማለት ነው። ልኬለታለሁ። ይሄንንም ሁሉም ነገር መረጃዎች ሙሉ ልኬለታለሁ እና እሱ ካልመለሰልኝ ዝም ካለኝ እንግዲህ የሆነ ልጆች ጠብቂውና ከነገ በኋላ የእሱን አድራሻ እሰጥሻለሁ ብለውኛል። ቀጥታ እሱን ለማግኘት አዲስ አበባ ሄዳለሁ። ዛሬ ማታ እሱን እጠብቀዋለሁ። ነገ የእነሱን የሚሰጡኝ አድራሻ ጠብቂያቸው ቀበላቸዋለሁ። ከነገ ወዲያ ቀጥታ አዲስ አበባ መሄድ አለብኝ። አዲስ አበባ ሄጄ ሁሉንም ነገር የተፈጠረውን ነገር ማሳወቅ አለብኝ። እንደዚህ በዚህ ሁኔታ ከሆነ በጣም አስጊ ነው። እኔ ያለሁበት ሰዓት አሁን ላይ በጣም የሚከብድ እንጃ የሚከብድ ሰዓት ነው እና በጣም እያስፈራሩኝ ነው ቤተሰብ። እንዲህ እኔ እንጃ ከምር ስራ መስራት እያስጠላኝ ነው። ከስራዬ ራሱ እንትን እያለኝ ነው። ቢሰማ ሊሆን ይችላል ይሄ ሁሉ ነገር የሚያደርገው። ቤተሰብ እናንተ ማስጨነቅኳችሁ። እስቲ ጸልዩልኝ፣ ጸሎት አድርጉልኝ። ጥፋቱን የኔ ጥፋት የቱ ጋር ነው? እዚህ ጋር ምን አድርጌያለሁ? ምን ሰርቻለሁ? ለሱ ስሜት አለኝ ስላልኩኝ ይሄ ሁሉ ዛቻ? እኔ አሁንም ቢሆን ወደዋለሁ። ቤተሰብ የፈለገ ይምጣ ምንም ይምጣብኝ፣ በቃ የምጠረጥራቸው የሆነ ልጆች አሉ፣ ሴቶች ናቸው። ወንድ ይሄን ሊያደርግ አይችልም። ይሄን ሊያስፈራ ምናልባት ይሄንን መረጃ ልከውልኝ ምናልባት ከሱ ትርቃለች ብለው አስበው ከሆነ የምር ተሳስቷል። የፈለገ እኔ ለሱ ህይወት የሚሰጥለታለሁ። ይሄ ደግሞ ወንድ እንደዚህ ሊያደርግ ቀጥታ ምናልባት መጥተው ወንዶች ለኔ ሊያናግሩኝ ይችላል። ይሄ ደግሞ የምጠረጥራቸው አንድ ሁለት ሴቶች አሉ፣ እነሱ ናቸው ይሄንንም ሊልኩ የቻሉት ሊያስፈራሩኝም የቻሉት። እኔ ደግሞ የፈለገ ይሁን የፈለገ ነገር ይምጣ መቼም ቢሆን ማለት ነው ከአብርሽ መቼም ቢሆን አርቅ። እናንተ የፈለጋችሁ ሴራ ማሴር ትችላላችሁ። ምናልባት ይሄ ቪዲዮ ደርሷችሁ ልታዩት ትችላላችሁ፣ ይሄንን መረጃ የላካችሁ ሰዎች ማለት ነው። ስለዚህ መቼም ቢሆን እኔ ከአብርሽ በቃ አርቅ። ከአብርሽ ህይወት ራቂ። ስለሱ ስም አታንሺ። ስለሱ ነገር ከዚህ በኋላ አትናገሪ። ምን አገባችሁ እናንተ? እኮ
ልብ ካላችሁ መታችሁ ራሳችሁ ማናገር ትችላል። ይሄ ሁሉ መጻፍ፣ ይሄ ሁሉ እንደዚህ መላክ ምን የሚሉት ነው? መታችሁ ራሳችሁ አታናግሩኝም እንዴ? እንዴ ሁሉንም ነገር እኔ እንደነገርኳችሁ ነው። እልኬለታለሁ። ሄጄ ደግሞ ቀጥታ አብርሽን ማግኘት አለብኝ። እሄዳለሁ በዚህ 2 ቀን 3 ቀን ውስጥ በቃ እሱን ራሱ መልሶቹ ካልመለሰልኝ እሱን የማገኝበት የሆነ አለ። ስንሰጥሻለን ያሉኝ ልጆች አሉ አድራሻ። ነገ ተቀብያቸው ከነገ ወዲያ ቀጥታ አዲስ አበባ ሄዳለሁ። እሱን አግኝቼ ያለው ነገር ምን እንደሚፈጠር ምናምን ነገር እሱን አብረን እናያለን። ቤተሰብ እኮ ለምን ይህ ሁሉ ስቃይ ለኔ? መቼ ነው እኔ ደስተኛ ሆኜ የምኖረው? መቼ ነው ደስታዬን አጣጥሜ መኖር የምችለው? ያን ቀን ናፈቀኝ ቤተሰብ። የሴት ልጅ በጣም ብዙ ፈተና ይበዛባታል። ሴት ልጅ ግን አንዳንዴ እኔ ብቻ ነኝ እንደዚህ መሆኗ፣ እኔ ብቻ ነኝ እንደዚህ ፈተና የሚደርስብኝ ብዬ ራሴን በራሴ ጠይቀዋለሁ። እንደማላገኝህ ያውቃል ልቤ፣ ለኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። ስለተፈጠረው ነገር በጣም ይቅርታ። እናንተን ማስጨነቃችሁ፣ እናንተን በእኔ ምክንያት ተጨነቃችሁ። የምር ይቅርታ ቤተሰብ። እና ይሄንን ሁሉ ነገር ሁሉንም ይዤ እሄዳለሁ። ከዛ በኋላ እስኪ የሚፈጠረው ነገር ቤተሰብ ካለናንተ ምንም በቃ ማድረግ አልፈልግም። ሁሉንም ነገር ቤተሰብ ለእናንተ እያሳየሁኝ ነው የሚደረገው። ስለዚህ ይሄን ቀጥታ መረጃ ይዤ እሄዳለሁ። ስላስጨነቅኳችሁ ቤተሰብ በጣም ይቅርታ። ያለው ነገር እስኪ ሄጄ እሱንም አግኝቼ ብቻ ጸልዩልኝ። እንደዚህ የማስፈራሪያ ዛቻ ተልኮልኝ እንዴ እኔ አላቅም። ብቻ በጣም መውጣቴ ነው ራሱ በጣም ወደ ውጪ መውጣቴ ራሱ እየሰጋው ነው። ጸሎት አድርጉልኝ ቤተሰብ። ስለኔ ደግሞ የምትጨነቁ ስለኔ ደግሞ የምታስቡልኝ ቤተሰብ በጣም አመሰግናለሁ እና መልካም ጊዜ ይሆንላችሁ ለሁሉም ነገርና